ሰላም እንዴት ናችሁ? የኤሊስ ፋሚሊ እንግዲህ ዛሬም ተመልሰናል ባበዱ ቪዲዮዎች። እንግዲህ አሪፍ ሳምንት እንደነበረ እናንተ ጋርም ተስፋ እናደርጋለን። እንግዲህ ዛሬም ቆንጆ ቪዲዮዎች ተመልሰን መተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉን እና በኋላ ደግሞ ኮሜንትን በማድረግ አስተያየታችሁን እስኪ ፋሚሊ ሁኑና አስተያየታችሁን ታጋሩናላችሁ። እንግዲህ አብረን ቆይ ጋይስ። ይኸው ጋይስ እንግዲህ ተመልሰናል። አሁን የምጋብዛችሁ ቪዲዮ ማለት ነው በጣም ትንሽ በቃ እኔ ትንሽ አናዶኛል እውነቱን ለመናገር ግን አንዳንዴ እንግዲህ የባህል ለውጥ ይኖራል መቼም እኛ ሀገር ላይ እንደለመድነውና በውጭ ዓለም ደግሞ የተለያየ ነገር ይኖራል። አንዳንድ ነገሮች ተቃራኒ ይሆናሉ። ሰርግ አይታችሁ ይሆናል በእርግጠኛነት። እንግዲህ ሰርግ ሲሰረግ ኢትዮጵያ ውስጥ ብዙ ጊዜ በአብዛኛው ሴቷ ታለቅሳለች ከቤተሰቦቿ ቤት ስትወጣ። ይህንን በጣም ብዙ ጊዜ አይቻልም። አላየህም አንተ? ትክክል። ለምንድን ነው ያው ሆድ ይብሳታል ሲዳሩ ማልቀስ ወግ ነው አባባሉ ራሱ ለሴቶች። አሁን ግን አለ እንዴ እንደዛ የሚባል የሚያለቅሰው አሉ እንዴ? ፊል ያደርጋሉ አሁን ከቤተሰብ። ምክንያቱም ወንዱ መጥቶ ነው እኔ ግን ከእናቷ ጋር መውጣቷ ሳይሆን ደስታው ምናልባት ነው ሊያስለቅስ የሚችል ብዬ አስባለሁ። እዛ ጋር ያለው ሴሬሞኒ ምናምን ነገር አይደለም። እኔ እንደዛ አይመስለኝም። የደስታ እንባ አለ እኮ በእርግጥ ግን ወንዱ መጥቶ ነው ከሴቷ ቤት። በተለይ አሁን እንኳን ሆቴል ላይ ግን ሆቴልም ቢሆን ያው ከእናቷ ቤት እንደማለት ነው። ከቤቷ ነው የምትወስዳት፣ ከቤተሰቦቿ ነው ነጥላ የምትወስዳት በሚገባ ስትሄድ ነው። ከዛ ከቤቷ ስትወጣ በቃ ወጣች። አሁን ወደ እሱ ቤት ስለምትሄድ ታለቅሳለች። እና አሁን የምናሳያቸው ቪዲዮ ደግሞ ተቃራኒ ነው። ወንዶቹ ይነፋረቃሉ፣ ወንዶቹ በጣም ያለቅሳሉ። ቆይ እንያውና እናንተም ሐሳባችሁን በዛው ትላላችሁ። እስቲ እንየው እስቲ ጋይስ። እንዲህ ያየ ነው ይሄ ደግሞ እንደምታየው እንግዲህ አይታችኋል። እንግዲህ አይተነዋል። ምድረ ነጫጭባ ሲነፋረቅ አይታችኋል። እኔ ምክንያቱም እንደሆነ አልገባኝም። እንደውም እዛ ባህሉም እንደዚህ ብዙ ለቀቅ ያለ ነው። አሁን እንኳን እኛ ሀገር ራሱ እንዴት ነው ከትዳር በፊት አልጋ ላይ መውጣት በጣም ኖርማል ሆኗል። እነሱ ጋር ደግሞ ጭራሽ የባሰ ነው እንደሚታወቀው። አሁን ምን እንደሚያስለቅሳቸው እኔ ሊገባኝ አልቻለም። እኔ በጣም እየተበሳጨሁት እንደዚህ መነፋረቅ። አሁን የሰርግ ቀን ላይ መነፋረቅ ምንድነው? እንትኑ ምንድነው ምክንያቱን አልገባኝም። ሴቶቹ አላለቀሱም እንዳያችሁት። አንዳንዱ ትንሽ የሆነ እንባ፣ አንዱ እኮ እንደ ሕፃን ልጅ ብሎ ነው ያለቀሰው። በጣም የሚያናድድ ነገር ነው ይሄ። በጣም ማለት እኔ ወንድ ልጅ በቃ ለምን ቢያለቅስ ራሱ እንዲህ በአደባባይ ለዛውም በሰርጉ ቀን ወንድ ልጅ ኮራ ጀነን ቀብረር ሲል ነው የሚያምርበት። እንዲህ ቀብረር በቃ ይመጨርሻ እንዲህ እንደ ሕፃን ልጅ እንደዚህ ጡጦ እንደተቀማ ሕፃን ልጅ መነፋረቅ ምንድነው? በጣም የሚያበሳጭ ነገር ነው እኔ የታየኝ በእውነት
ምንድነው እንዴ? ተኝተሃል እንዴ? እኔ እንደዚህ የሪያክት እያደረኩ አልሰማህም እንዳልኩኝ ምን ነበረ? በእናትህ ይሁንዳ አንተ ራሱ አንደኛው አልጫ ነው በእናትህ። ኧረ ጋይስ በጣም አንተ በጣም ጨምራል። ለማንኛውም እስቲ እናንተ ማሰባችሁን ስጡን። ወደ ቀጣይ ቪዲዮ እንሄዳለን። ኤልስ ፋሚሊ እንግዲህ አብራችሁን ፈታ እያላችሁ እንደሆነ እርግጠኛ ነን። እንደገና አሁን የምናሳያችሁ ቪዲዮ ደግሞ እንግዲህ ሁላችሁም እንደምታውቋት አርቲስት የሺ ደመላሽ አልበሟን ከማውጣቷ በፊት በኢትዮጵያን አይድል ከነሰርጸ ጋር በዳኝነት ለረጅም ሰዓት ምን አላውቅም ነበር እንደተወዳደረች አሁን እኔም አላውቅም ነበር። ለካ ኢትዮጵያን አይድል ላይ እሷ ራሱ ተወዳድራለች እና ተወዳድራ የተሰጣት ፋሚሊ ተወዳዳሪ እንደነበረች ያየ የሚያውቅ ሰው አለ? እስኪ በኮሜንት ታውቃላችሁ? እስኪ ኮሜንት ጋይስ። በጣም ስለገረመኝ ነው። በዳኝነት ላይ በጣም ሲሪየስ ነው ይለኛል። እጅግ በጣም እንደውም እንደ ሰርጸ በላት ኃይለኛ ነች እና የሆነ ሰዓት እንደውም ሜሮን አሁን እዚህ ጋር እናያታለን። እዛ ላይ መድረክ መሪ ሜሮን ነበረች። ሜሮን ጓደኛሞች ናቸው መሰለኝ ከሷ ጋር አልበም ልታወጣ ስትል አይ አታውጪ በዳኝነቱ ብትቀጥ ይሻላል ብያት ነበር አለች። የሆነ ሰዓት ላይ ላይሳካ ይችላል እንደዛ ህዝቤን እያጥረገረች። ኤልያስ መልካ ራሱ የሚገርመው ኤልያስ መልካ ራሱ ያንቺ እዛ እንደዚህ እንትን እያልሽ ምናምን ብሎኛል ስትል በደንብ ሰይፉ ላይ ቀርባ በደንብ አስታውሳለሁ። የሺ ደመላሽ አሪፍ ስራዎች አሏት። በእርግጥ ግን የመጀመሪያ ስትወዳደር እስኪ ነው ጋይስ እስቲ ሐሳባችሁን አንተ ላይ የሺ ደመላሽ ከአዲስ አበባ ምንም ድካም ባላክባለው ባለገይ እደርስበታለሁ ሁሉንም በቀሪ ማህሌት ስትቆም ዘርፈኛ የተወዳደርሽ ነው ወይ ዘፈን አልመረጥሽ ወይ ቅኝትሽ ወርዶ ቀስ ብለሽ ነው የሰራ ምልሽ የምትለማመጂ ነው የሚመስለው። በእርግጠኝነት በውድድር ስሜት አዘፋፈን ደረጃ ላይ አይደለሽም ያለሽውና የጎደለ ነገር የዝግጅት ማነስ፣ ዜማ አመራረጥ እንደገና ከቅኝት ጋር ደግሞ ወጣ አርገሽ እንደ ሴት እንደ ወንድ እኮ ነው የዘፈንሽ እና በአጠቃላይ ጥሩ አይደለም የተዘጋጀሽ ማለት ይቻላል። አስተያየት እንዴ ለኔም ብዙ ችግር ያለበት ነው መሰለኝ። ነፃ ሆነሽ ድምጽሽን አውጥተሽ የዘፈንሽ አይመስለኝም። በርቻ አልተሳካም። ምንም ምልሽ ነገር የለም። ጠብቃችሁ እንደ አይነት አስተያየት ኧረ የሚገርም ነው እንዴ! ጭራሽ አስቤ ሁሉ አላውቅም። አንደኛ ሲጀምር ማለት መወዳደር እኮ ኖርማል ችግር የለውም። ግን በጣም እሷም ኃይለኛ ስትሆን ደግሞ የሆነ የለም ሰው የሚጠብቅህ አንተን የሆነ በጣም እንደሚገርም ምናምን ባቡር ይወጣል ድምጽ ይሻላላት የወንድ ድምጽ ነው እንዴ? አይ የሆነ ልምምድ ላይ ነው የምትመስዪው እንዴ አንቺ በቃ እንደ ወንድ ነው የምትዘፍነው እና አልተሳካልሽም በሚል ግን መች ለማንኛውም በደንብ በቃ እንደዚህ ተወዳዳሪን እንዲህ የምታጥረገረገው ወዳ አይደለም እሷም አልፋበት ነው ማለት ነው። እስኪ እንግዲህ የሚገርም ነው። ዋው ጋይስ እንግዲህ ተመልሰናል። አሁን ቀጣዩን ቪዲዮ ከመጋበዛችን በፊት እስቲ ጥያቄ እንጠይቃችሁ፣ አንተንም ጠይቃለሁ። ቤተሰብ እስቲ በህይወታችሁ በጣም የማትረሱት ስጦታ ምንድነው? ንገሩን እስቲ ምንድነው? በቃ በጣም የማትረሱት ለእናንተ በጣም ቫሉዌብል የሆነ ስጦታ የሰጣችሁ ማን ነው? ስጦታውስ ምንድነው? ካለ ምክንያት አይደለም ይሄን የምጠይቃችሁ። ስጦታዎች አንዳንዴ ትንሽም ትልቅም ሊሆኑ ይችላሉ፣ ግን ትርጉማቸው ግን ማትረሰው ነገር በጣም ለህይወት የሚጠቅም ነገር። አሁን ስጦታ አንተ እንኳን መቼም አይሰጥህም። የኔን
አሁን ብናገር አንድ ቀን እስቲ አንተ ንገረኝ እንዴ ቀጥል እንጂ እንዴ ቀጥል ተሰጥቶኝ ማለት ሳስብ አልመጣልኝም አላሰብኩትም ነገርና እስቲ አለ አንተ በጣም ማትረሰው ስጦታ የምር ኧረ እውነት ለመናገር ተሰጥቶኝ አያውቅም የምር ነው አይ እንደ በፊት ተማሪ ያለን እንደዚህ የገና ጊዜ ምናምን ስጦታ ምናምን እንትን እንል ነበርና ፀጉሬ በጣም እንትን ነበር የተያያዘ እና ያልተበጠረ ምናምን አንዷ ማበጠሪያ ሰጠቻ ታውቂያለሽ ራስሽን ማን እንደሆንሽ ያየሽ ከሆነ ማበጠሪያ ሰጠችኝ እንግዲህ እንትን አለው እንኳን ቀለል ያለች አረሰው ይትራሷል እሺ አንተ እኔ ተሰጥቶኝ አያውቅም እውነት ለምን ይሄው ምን አልኩኝ ይሄው ማን ይሰጣል አንተ እና ጋይስ ለማንኛውም አሁን የምናሳያችሁ ቪዲዮ ከስጦታ ጋር የተያዘ ነው ግን ከስጦታም በጣም ስፔሻል የሆነ ስጦታ ነው እና ምን እንደሆነ እኔና አብረን ከዛ በኋላ እናወራበታለን ወደ ቪዲዮ እንሂድ በጣም ስሜታዊ የሚያደርግ ቪዲዮ ነው ለምናገር እንደምታስበው ይተዋል ቲንኪንግ ነው ታውቃለህ ያጥቁት አዎ ተካይ አቁም ዝም ብሎ ሰላም ምናምን ይመስላል ደግሞ የሆነ የተፈጠረው ነገር ነው በጣም አሁን እሱ ሊሄድ ይገባል ወደ ሌላ ዓለም ወደ ሌላ ዓለም I met you in the dark, you lit me up. You made me feel as though I was enough. We danced the night away, we drank too much. I held your hair back when This is actually what it looks like. So let me apologize. I'll make up. ቤተሰብ አይተነዋል በጣም የሚያሳዝን ነገር ነው ከለር ብላይንድ የሆኑ ሰዎች አሉ ልክ እንደ እሱ ከለር እኔ ነው እንደ ዘግይቶ ነው ዳኝነቱን ጋይስ ለእናንተ እንዴ አይለኝም አላለም እንዴ የምር እንደዚህ አይነት እንዳለ ታውቃለህ በሽታ ከለር ብላይንድ ማለት ከለር የማይለዩ ቀለም የማይለዩ ሰዎች አሉ እና ያያሉ ግን በቃ ምንም ነገር ከለር አይለዩም ቀለም ሁሉም ጥቁር ነገር ብላክ ኤንድ ይመስለኛል እኔ መቼም ብላክ ኤንድ ዋይት ቲቪ እንደማየት በቃ ስታዩ ሁሉም ነገር ብላክ ሆኖ የሚታያችሁ ሰው ምናምን እንቅስቃሴ ምናምን ታያላችሁ ምናምን ማለት ልክ እንደ አይነ ስውር የሆነ ሰው ለመሄድ ምናምን እርዳታ አትፈልጉም ግን ከአይነ ስውር የሚለየው በቃ የሆነ ኦብጀክት መለየት ትችላለህ ነው በቃ በደምብ ታያለህ መንገድ ታውቃለህ ምናምን ሁሉን ነገር አያውቁም እነዚህ ሰዎችና ትክክል ለመጀመሪያ ጊዜ ከለርን ሲያዩ በተለይ አንዱን ልጅ አይተዋል እንዴ ዓለም ይሄን ነው ይመስለው ምናምን በጣም ተገርሞ ማለት ነው ሁሉም በቃ ያለቅሳሉ ትልልቅ ሰዎች አሉ በረጅም ሰዓት በዚህ እንትን እየኖሩ ይመስለኛል ወይ አላቅም ከጊዜ ሂደት በኋላ ሊሆን እንዴ በህክምናው ላይ ሊፈጠር ይችላል እንደዛ አይነት ነገር እርግጠኛ አይደለሁም እነዚህ ካደጉ በኋላ ምናምን አይመስለኝም አይታወቅም አንዳንድ ትልልቅ ሰዎች አሉ በእርግጥ ብላይንድም እኮ ካደጉ በኋላ የሚፈጠሩ ይሆናሉ እንግዲህ ከተወሰነ በኋላም አሁን ህፃናቶቹ ግን አይመስለኝም ሲወለዱም ጀምሮ ትክክል ብላይንድ ሆኖ የተወለዱ ይመስለኛልና ሲያዩ የሚገርም ሰርፕራይዝ እኮ ነው በቃ ስሜታቸውን አይተው ሁሉም ነው ያለቀሱት እዚህ ጋር አሁን ምናልባት እኮ በቃ አንድም ቀን አስቦት ምናምን አይቅም ይሆናል ስለዛ ነገር ማለት ነው ለዛ ነው እንባበንባ የሚሆነው አሁን ይሄን ስጦታ ስፔሻል የሚያደርገው ምንድነው እና በቃ ከለር ብላይንድ ማለት ከለር እንድትለይ የሚያደርግህን መነጽርና ልግዛልህና ቀድሞ ተነግሮት አይደለም እሱ ነው መነጽር ነው በቃ ጊፍት ነው እንካች መነጽር ምናምን ተብለ ምናምን ብላ አንተም ቀላል ስታደርገው የምታየው ነገር እዛ ጋር ያስደነግጣል በቃ ስሜቱ ከስሜት ማለት ከልብ የመነጨ ስሜት ነው እንደዛ ሙሽሮቹ
መነፋረቅ ምናምን ሳይሆን እውነተኛ የደስታ ለቅሶ። አንተ እኮ እንደዚህ አይነት ቪዲዮ ለምንድን ነው የምታሳየኝ? አንተ ምን አይነት ቪዲዮ? የወንድ አልጫ ይነፋረቃል እንደ ሰርጉ ቀን ምን ተኛ አይደል እንደመቻየው ነው ብቻዬን ስንጨረጨር ከፋሚሊ ጋር ብቻዬን ሲያከለ አስደነገጥከኝ። እንደው በተገኘ ከልማለም ነው ሁላ ያስነሳኝ። ይሄን አንተም እኮ እየተነፋረክ ማለት ነው። የምሬን ግን አንተ ስታገባ እንደዚህ ትሆናለህ ብለህ ታስባለህ? ኧረ በፈጣሪ አንተ ምን ሆነህ ነው እንዴ? ኧረ የወንድ ልጅ አልጫ የወንድ አልጫ ነው እነሱ። ግን ቆይ ምን አይነት ባህል ነው? ባይዙ ይቅርታ ግን በዚህ ቪዲዮ ላይ ያንን ጨመር ነው። ምን አይነት ባህል ቢሆን ነው? እኔ እንጃ። ምናልባት ባህላቸው ሊሆን ይችላል እኮ እሱማ ሊሆን ይችላል። እኔ ብዙ ነገር ፊልሞች ታያለ ምናምን እንደዚህ ሲያለ አጋጥሞኝ አይቅም። በእርግጥ አንዳንዶቹ ዝም ብለው ሽንታሞች ሊሆኑ ይችላሉ። ዝም ብለው አንተ የሚያለቅሱና አንዴ የሌለ ሰርሰው እኮ ነው ባንባ እንዴ። በተለይ መጀመሪያ ላይ የነበረው ልጅ እንደ ህፃን ልጅ ነው ስቅስቅ አላ ያለቀሰውና ወይ አላምንም ልበል በጣም ልጅ መቼም አላገባትም ብሎ አምኖ ይሆን አላውቅም። ግን የእንትና ሰርግ ባለፈው አልኩ እንዴ የማሙሽን ሰርግ አይታል። እዛ ሰርጉ ላይ አይታል። እዛ ሰርግ ላይ ነው እንዴት ሰው የነበረውን እንትን እንደውም ሳይፈልጋት ነው አሉ ያገባችው እሷ። የሚገርም እሱ ሳይፈልጋት ይቅርታ ፋሚሊ እንግዲህ ምንም ተወሩ። አንተ ምንም ዘባርቀው እንግዲህ ቤተሰብ ይሄ ቪዲዮ ይሄን ይመስላል። አታስነፍፈኛ እንደ ሰውዬ እና በጣም ኢሞሽናል ያደርጋል። እንደወደዳችሁ የምር ጊፍት ስጡ። በነገራችን ላይ ጊፍት ይሁን ለማድረሱ የማይረሳ ውድም ጭብም ሊሆን ይችላል። የምር እንዲህ አይነት ቪዲዮ ለህይወቱ አንድ እርምጃ የሚሰጠው ነገር መስሎ ከታያችሁ ጊፍት ስጡ። እስቲ ስጠኝ መጀመሪያ ሰው ከምታይ ስጠኝ። ምንድን ነው ስጠኝ? እስቲ ስጠኝ። ለአንተ አልሰጠም። ለአንተ አልሰጠም። ለምን አልሰጠኝ? ተንኮለኛ ነህ። ለአንተ አልሰጠም። እንዴት አልሰጠኝ? እንደውም መጀመሪያ አንተ ካልሰጠኝ እኔ አልሰጠም። ቀደምኳ እንዴ ነው ማይሰጠኝ? ኖ ስጠየቅኩ ቀደም የጠየቅኩ ለምን ለኔ አልሰጠኝም? አሁን ሰው ዝም ብለህ ስጡ ከምትል ስጦታ እኮ ስጡኝ ተብሎ ስጦታ አይሰጥም እኮ። ሰጪው ነው አስቦ የሚሰጠው። አድርገህ እኮ ነው መጀመሪያ እንትን ማለት የሚደረግለት እኮ ስጡኝ አይደለም። ሊያሳስተኝ ነው ጋይስ። እኔ በነገራችን እስኪ ጀጅ አድርጉት። እንትና ብላክ ቤልት አለኝ እና ሊያሳስተኝ ነው እዚህ አሁን ሌላ ነገር ስታስወራኝ ነበር። ለማንኛውም ቤተሰብ ብትሄድ ይሻላል። ለማንኛውም ቤተሰብ በጣም ደስ የሚል አሁን እነዚህ ሰዎች ስጦታውን መቼም አይረሱትም ከዚህ በኋላ። የሚገርም ስጦታ ስለሆነ እናንተም እስቲ ሀሳባችሁን አስተያየታችሁን የማትረሱትን በተለይ ስጦታ እስቲ ኮሜንት ላይ ትበሉን። ወደ ቀጣይ ቪዲዮ እንሄዳለን። አሁን ደግሞ የምጋብዛችሁ የአንድ ልጅ የሆነ ቪዲዮ አግኝተን ድምጽ ያስመስላል ልጁና የቀድሞ የኢትዮጵያን ፕሬዝዳንት ጋሽ ግርማ ወልደ ጊዮርጊስ በጣም ደስ የሚሉ ሰው ናቸው። በነገራችን በጣም የሚመቹ ውፍረታቸው ምናምን ማለት ደስ አይሉም? ግርማ ሞገስ በቃ ብዙ ጊዜ በቃ የሆነ የዋህምት አይነት ፊት ነው ያላቸው ምናምን ለረጅም ዓመት አገልግሏል በተለያየ እና የሆነ ሳለ ወደ መጨረሻ እኮ በቃ በድጋፍ ሁሉ ምናምን ነገር መነሳት ነበር እና በጣም ማአት ቋንቋ ይናገራሉ። በጣም ከሰባት በላይ ምናምን። ትክክል። እስቲ የእሳቸውን ድምጽ ነው የሚያስመስለው ይሄ ልጅ። እኔ በጣም እስቲ አይተነው እንምጣለን። ልጅ ነው በፈጣሪ። አቶ ግርማ ወልደ ጊዮርጊስ አሁን ሲያወሩ እንዴት ያወራሉ ብለህ ብትጠይቀኝ፣ አመሰግናለሁ የተከበራችሁ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የምክር ቤት አባላት፣ ኢትዮጵያ ሀገራችን የጀመረችውን ጎዳናን ከግብ ለማድረስ ሁላችንም የእውነት ፊቱን ባታየው ማለት ነው እርሳቸው እያወሩ ነው የሚመስለው። እውነቱን ለመናገር ድምጻቸውን ረስቸዋለሁ። እኔ በጣም ህፃን ሆኜ ምናምን ማለት ብዙም አናይም እንደሚታወቀው ፖለቲካ ግን እውነት ትዝ የሚል ነገር አለ። አሁን ይሄን ቪዲዮ ሳይ የምር ተመልሼ ንግግራቸውን አየሁትና በጣም ጎበዝ ልጅ ነው እና ሳላቸውን ሁሉ አይተዋል። የጋዜጠኛው ሳቅ ራሱ ገዳይ ነው። የመጨረሻ ሳላቸው ሁሉ ሲያስመስል እና በደ ቪዲዮ ነው። ይመች አባቴ። ግን አላቆም ልጁን ታውቀዋለህ? አላወኩትም። እኔም አላቆም ምን እንጂ ማን እንደሆነ አናውቅም። ቤተሰብ እስቲ ካወቃችሁ እስቲ ኮሜንት ላይ እስቲ ማን እንደሆነ ብትነግሩን። ግን የሚገርም ችሎታ ተጠቀምበት። የእውነት አይቼው አላውቅም። ሌላ ሾው ላይም አይቼው አላውቅም። ትንሽ የቆየም መሰለኝ ቪዲዮውን ይቅርብ ጊዜ አይመስለኝም። ግን
ይመች በጣም ትችላለህ በጣም በዚህ ልክ ማመሳሰል የሚገርም ታለንት ነው ሳሉ አልቀረው እሱ ራሱ አልቀረው ይመች የኤሊስ ፋሚሊ እንግዲህ በተያያዘ መረጃ በትናንትናው ዕለት በጣም አስገራሚ የሆነ ሶሻል ሚዲያዎች እንዳለ ሲቀባበሉት የነበረ ጉዳይ አለ። ይሄውም የኢትዮጵያ ርዕሰ ብሔር ክብርት ሳህለወርቅ ዘውዴ በኤክስ ገጻቸው ላይ ያሰፈሩት ጽሁፍ ነው። ብዙዎች መነጋገሪያ አድርገውታል። ጽሁፉን እንደሚከተለው እናቀርብላችኋለን። እነ ጥላሁን ገሰሰ፣ ቴዲ አፍሮ፣ አሊ ቢራ፣ መሐሙድ አህመድ ድንቅ ድምፃውያን መካከል ናቸው። የሰው ልጅ ሆዱ ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋው ይላል መሐሙድ። ዝምታ ነው መልሴን ሲያዜም ለአንድ ዓመት ሞከርኩት ይላል። ከ320 ሺህ በላይ ሰው አይቶታል። ይህን ንግግር ምን ማለት እንደሆነ በጣም አስገራሚ ነው። ከዚህ ጋር በተያያዘ ብዙዎች የተለያየ ሀሳብ እየሰጡ ይገኛሉ። አንዳንዶቹ አሁን ሀገሪቱ ላይ የሆነ ያለው ነገር አሳዝኗቸው ነው እንደዚህ አይነት ነገር ሊናገሩ የቻሉት የሚለው አሉ። በሌላ በኩል ደግሞ እንደሚታወቀው የስልጣን ጊዜያቸውን ጨርሰዋልና እንግዲህ በሀገሪቱ ህግ ለ6 ዓመት ነው አንድ ፕሬዝዳንት የሚቆየው። እናም ስልጣናቸውን ስለለቀቁ ኦልሞስት ስለጨረሱ ስልጣናቸውን የሆነ አጀንዳ ለሰው ለመስጠትም ነው። ለምን እስካሁን አገሪቱ ውስጥ ብዙ ነገር ብዙ ግፍ ሲሰራ ቆይቶ አሁን ለምንድን ነው ይሄንን ነገር የሚነግሩን እስካሁን ዝም ብለው ቆይተው የሚሉ ወገኖችም አሉ። እንደገና ደግሞ አይ በከባድ ጫና ውስጥ እንደነበሩ ብዙ ነገር ለመጠቆም በተለያየ መድረክ እንደሞከሩ ያው ፕሬዝዳንት ብዙም ሀገራችን ላይ በመተከተለው እንትን ስርዓት ፕሬዝዳንት ያን ያህልም ስልጣን በጣም ውስን እንደሆነ እና በብዙ ጫና ውስጥ እንደነበሩ በስተመጨረሻም ያንን ጫና ከአቅማቸው በላይ ሲሆን ለመናገር እንደሞከሩ ነው ብዙዎች እያወሩ ያሉት። ያም ሆኖ ግን ጽሁፉን በርካታ ሰዎች አስተያየት እየሰጡ ይገኛሉ። በጣም መነጋገሪያ ሆኗል ጋይስ። እንደሚታወቀው ክብርት ሳህለወርቅ ዘውዴ ጥቅምት 15 2011 ዓ.ም ላይ ነበር ወደ መንበረ ስልጣናቸው የመጡት። 6 ዓመት ሆኗቸዋል። እንግዲህ በነገው ዕለት ህዝብ ተወካዮች ምክር ቤት በሚያካሂደው ስብሰባ የ2017 በጀት ዓመት የስራ ማስጀመር ጉባኤ ይኖራል። በዛ ላይ አዲስ ርዕሰ ብሔር ይመረጥ ይሆን ወይንስ በህገ መንግስቱ ላይ እንደተደነገገው አንድ ፕሬዝዳንት በኢትዮጵያ ህገ መንግስት መሰረት ለሁለተኛ ጊዜ መመረጥ ይችላልና ድጋሚ ሳህለወርቅ ዘውዴ ይመረጡ ይሆን ወይንስ አዲስ ርዕሰ ብሔር ሊመረጥ ይችላል? መልሱን በነገው የህዝብ ተወካዮች ምክር ቤት ስብሰባ የምናውቀው ይሆናል። ነገር ግን ፕሬዝዳንቷ ስልጣናቸውን ለመቀጠል ያለመፈለግ ይሆን ይሄ አስተያየት አሁን እንደዚህ በስልጣናቸው ፍጻሜ ላይ ይህን አይነት አስተያየት የሰጡት ወይንስ ምን ቢሰማቸው ነው እንደዚህ አይነት ዜና በማህበራዊ ትስስር ገጻቸው ላይ ሊለጥፉ የቻሉት የሚለው በጣም አስገራሚ ሆኗል ጋይስ። እስቲ እናንተም አስተያየታችሁን እስቲ ለግሱን። አዳዲስ ነገሮች ካሉኛም የምናሳውቃችሁ ይሆናል እየተከታተልን። ዮ ጋይስ መልካም ቆይታ። ዮ ጋይስ እንግዲህ አብራችሁ ፈታ እያላችሁ እንደሆነ እርግጠኛ ነን። እንግዲህ ሌላው ደግሞ ከሰሞኑ በጣም እያነጋገረ ያለው ዜና ደግሞ ወደ ምዕራቡ ይወስደናል። ሁላችሁም እንደምታውቁት በጣም ዝነኛው አቀንቃኝ ፒዲዲ በህግ ከለላ ስር እንዳለ ይታወቃልና ክሶቹ እጅግ በጣም አስገራሚ ሆኗል። እንደሚታወቀው ትልቅ የሆነ የሙዚቃ ካምፓኒ ያለው ሰው ነው። ብዙ የሙዚቃ ባለሙያዎችን እያስፈረመ ይሰራልና አሁን በክሱ ላይ ግን የተለያዩ ሚዲያዎች እየዘገቡት እንደሆነ በጣም ብዙ ሴቶችንና ወንዶችን በዝሙት
ከሱ ጋር እንዲተኙ እንዳደረገ እጅግ በጣም አስቀያሚና ቀፋፊ የሆኑ በጣም በርካታ ነገሮች እንዳደረገ እንዲያውም መረጃዎች እንደሚጠቁሙት በጣም ተወዳጁና ወጣቱ ድምፃዊ ጀስቲን ባይበርም የሱ ተጠቂ እንደሆነ በዘፈኖቹ በተለያየ መንገድ ሲናገር የነበረው ልጅ እኔን በማደርገው ነገር ይወቅሱኛል ብዙዎች ይላል፣ ግን እኔ ብቸኛ ነኝ ይላል በዘፈኑ እና በጣም 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 እየተጠለጠለ ይገኛል። እንዲሁም ከዚሁም ጋር ተያይዞ ቢዮንሴ ራሱ እጅግ ብዙ ተከታዮቿን ወደ 5 ሚሊዮን የሚጠጉ ተከታዮቿን ከኢንስታግራም ላይ አጣለች። በዚህ ምክንያቱም የነሱ የፒዲዲ እንትን ተቀጣሪዎች ናቸው ማለትም አንድ ላይ ነው በጥምረት የሚሰሩት ቢዮንሴም ጄዚም። ስለዚህ ይህንን እያወቁ በተለይ ጀስቲን ላይ በተደረገው ነገር ይህንን እያወቁ ዝም በማለታቸው በሚል ቢዮንሴ እጅግ በጣም ከፍተኛ የሆነ ጥላቻ አድሮባታል በአሜሪካውያን ዘንድ። እስቲ ይህን በተመለከተ እስቲ አንዳንድ ቪዲዮዎችን ጋብዛችሁ ጋይስ ተመልሰን እንገናኛለን። መልካም ቆይታ። ታዋቂው ራፐርና ሚሊዮነር ፒዲዲ ስለመታሰሩ በእርግጠኝነት እስካሁን ሰምታችኋል። ግን ያልሰማችሁት አንድ ነገር ቢኖር የተከሰሳችሁን ክሶች ነው። ምክንያቱም ክሶቹ በጣም ከባድና አሳቃቂ ከመሆናቸው የተነሳ 50 ሚሊዮን ለዋስ ከፍዬ ልውጣ ሲል ዳኛው እምቢ ነው ያለው። አሁን ሰምተኛል። 50 ሚሊዮን ዋስ ከፍሎ ሊወጣ ነበር፣ ግን ዳኛው ነነነነነ 100 ሚሊዮን ብትሰጠኝ አትወጣትም፣ እስከ ፍርድ ቀን ድረስ እዚሁ ነው የምትቀመጠው አለው። ክሶቹ ምን እንደሆኑ እኔ ባጭሩ ልንገራችሁ። የመጀመሪያው ክስ እንደሚታወቀው ፒዲዲ ሙዚቃ ድርጅት አለው። እዛ ሙዚቃ ድርጅቱ ላይም የተለያዩ አርቲስቶችን ያስፈርማል። ለካ ጉዳዩ ሲጣራ የፒዲዲ የሙዚቃ ድርጅት ውስጥ ከመፈረም በፊት ግዴታ አብረው መተኛት አለበት። ማለትም ሴቶች የሱ ድርጅት ላይ ከመፈረማቸው በፊት አብረውት ይተኛሉ ማለት ነው። ሴት ብቻ አይደለም ወንዶችም ሳይቀሩ አብረውት ግዴታ የመተኛት አለባቸው። በዚህ ምክንያቱም ነው በአሁኑ ሰዓት ላይ እነ ጀስቲን ቢበርና እንደ አሸር ያሉ ሙዚቀኞች እየተጠረጠሩ አሉት። ምክንያቱም ለፒዲዲ ድርጅት ሰርተው ነበረ። ስለዚህ የሆነ የሚያጠራጥር ነገር አለ። ሁለተኛው ክስ በጣም ከበድ ያለውና የሚያስገርመው ክሱ ይሄ ነው። ክሱ ምንድነው? እንደሚታወቀው ፒዲዲ ግባብዳ ፓሪዎችን ይደግሳል። እዛ ፓሪዎች ላይ በጣም ግባብዳ የሚባሉ ታዋቂ ሰዎች፣ ባለሀብቶች፣ ባለስልጣናትም እየመጡ ይጨፍራሉ፣ ይዝናናሉ። ግን ለካ ከጀርባ የማይሆን ነገር እየተፈጠረ ነበር። ለካ ፒዲዲ እነዚህ ፓሪዎች ውስጥ መጠጥ ውስጥ መድኃኒት እየሰጠ እዛ ላይ የተገኙት ታዋቂ ሰዎች እንዲጠጡት ያደርጋል። ያ መድኃኒቱ ማደንዘዣ ነው። እነዛ ታዋቂ ሰዎችም ያ መድኃኒት ከጠጡ በኋላ እድሜያቸው ካልደረሱ ሴቶች ጋር አብረው እንዲተኙ ያደርጋቸዋል። እንደዛ ካረገ በኋላ በድብቅ ቪዲዮ ይቀርጻቸዋል። እሱም ብቻ አይደለም ከወንድ ጋር ራሱ እንዲተኙ ያደርጋቸዋል መድኃኒት ከሰጠ በኋላ። ይህንን ለምንድን ነው እያደረገ የነበረው? እነሱ ለማስፈራሪያነት እንዲጠቀም ነው። ምክንያቱም እንደዛ ሲያደርጉ ቪዲዮ ይቀርጻቸዋል። በነጋታው ሲነቁ ይኸው ማስረጃ አለኝ አንተ ላይ፣ ከዚህ በኋላ እምለውን ታረጋለህ፣ አለበዛ ቪዲዮ ይለቀቅብሃል ይለዋል። እሱም እሺ ይላል። ክሱ ከበድ የሚለው እዚህ ጋር ነው። ምክንያቱም አሜሪካ ውስጥ ታዋቂ የሚባለው ሰው ሁሉ የፒዲዲ ፓርቲ ላይ እንዳለ ሂደዋል ማለት ይቻላል። ተቆጥሮ የማያልቁ ታዋቂ ሰዎች። እናም ፒዲዲ እነሱን የሚያሰራራበት ቪዲዮዎች አሉት የሚባል ነው ሁለተኛው ነገር። ይሄ ማለትም ሆሊውድ ውስጥ ያሉ ታዋቂ ሰዎችን የሚቆጣጠሯቸው ኢሉሚናቲዎች ሳይሆኑ ፒዲዲ ነው የሚባሉ ወሬ ተነሳ። ሊሆንም ይችላል፣ ብቻ እንቀጥል። ሶስተኛው ነገር ፒዲዲ እነዛ የቀረጻቸውን ቪዲዮዎች ተጠቅሞ ሰዎችን እያስፈራራ ነበረ የሚባሉ ቲዮሪዎች ወጥተዋል። እሱን ተጠቅሞ ነው ቢሊዮነር የሆነው ልጥጥ ያለ ሀብታም የሆነው የሚልም ክሶች ወጥተዋል። ከሱ በላይ ግን ከበድ የሚለው ነገር እሱ ያለህን ነገር ካላረክ ያረጋል የሚባልም ወሬ አለ። ይሄ ሁሉ ነገር ሲፈጠር ደግሞ አንድ መነጋገር የሆነ ሰውዬ ነበር። እሱ መነጋገር የሆነ ሰውዬ ይሄ ነው፣ ታዋቂው ኮሜዲያን ካት ዊሊያምስ። ለምንድን ነው መነጋገር የሆነው? ጀለስ ከ5 ወር በፊት ኢንተርቪው አድርጎ ነበረ። እዛ ኢንተርቪው ላይም ተናግሮ ነበረ። እኔ 50 ሚሊዮን የሚጠጋ ገንዘብ 3 ቀርቦልኝ ነበር አለ፣ ግን አልቀበልም አልኩኝ፣ ምክንያቱም ድንግልና መጠበቅ ፈልጌ ነበረ ብሎ ተናግሯል። እሱም ብቻ አይደለም፣ ስምም ለመጥቀስ አልፈራም ነበር። እንደነ ፒዲዲ ያሉ ሰዎች አንተ መነካከስ ስለሚፈልጉ ብሩን ይቅርብኝ ብለህ ዞር ማለት አለብህ ብሎ ተናግሯል። ሰው ሁሉ ካት ዊሊያምስ ላይ ቀልዶበት ነበር፣ ሰውም አላመነውም ነበር። ለካ ይሄ ክስ ሲወራ ለካ ካት ዊሊያምስ እውነቱን ነበር። እዚህ ጋር አንድ ጥያቄ ነው ያለው፣ ፒዲዲ እነዚህን ሁሉ ነገሮች አርጓል ወይስ አላረገም? መልሱ አጭር ነው፣ አርጓቸዋል። ግን እመኑኝ በዚህ ምክንያት አይደለም ያሰሩት የሚባለው ቲዮሪ ኢሉሚናቲዎችን አስቆጥቷቸው ነው ተባለ። አርፎ ደህናውን ስራ እየሰራ ነበር፣ ግን የማይሆን ነገር ተናገራቸው፣ እነሱም ደበራቸው። ስለዚህ አሰሩት እንጂ ፒዲዲን ልሰረው ቢሉ ኑሮ ከዚህ በፊት ከ10 ዓመት ከ20 ዓመት በፊትም ሊያሳስሩት ይችሉ ነበሩ አሉ። ብቻ ይሄ ነው እየተባለ ያለው ነገር። ብቻ አላውሻችሁም፣ ፒዲዲ ያረጋቸው ነገሮች እስከዛሬ በአንድ ቪዲዮ ሰርች ያልጨረሳቸውም
ፓርት 2 ፓርት 3 እያልኩኝ እለቃችኋለሁ። ብቻ ይሄ ፓርት 1 ነው። ፒስ። በዚህ ሰዓት አሜሪካ ውስጥ እንደ ቢዮንሴ የተጠላ ሰው የለም። ቢዮንሴ ለምንድን ነው የተጠላችው የሚለውን ነገር በደንብ ሳልነገርኳችሁ ብዙዎቻችሁ ተናዳችኋል። ግን ሽነውዝ ብዬ ተውኩት። የጄኮን ኮንስፓይረሲ ቲዮሪ ተረዱታላችሁ ብዬ በማሰብ ነበር። ግን አሁን ክሊር አድርጌ ልንገራችሁ። ቢዮንሴ ለምንድን ነው 5 ሚሊዮን ፎሎወር በ6 ቀን ብቻ ያጣቸው? የአሜሪካ ህዝብ ለምንድን ነው በስድብ የወረደባት የሚለው ነገር አሁን ልንገራችሁ። አንደኛ በጄኮን ኮንስፓይረሲ ቲዮሪ ነው። ማለትም ይህ ሙዚቃ ደምስት Rest in peace to Aaliyah, rest in peace to Lefa, Michael Jackson I see. So ይሄኛው የአሊያ የሌፍታ የማይክል ጃክሰን መሞት ታውቅ ነበር ማን? ቢዮንሴ። ይሄኛው ቲክቶክ ላይ በጣም ትሬንድ እየሆነ የመጣ ነገር ነው አሁን። ሁለተኛው ደግሞ የተጠላችበት ምክንያት ምንድን ነው? ያው በጀስቲን ቢበር ነው። ጀስቲን ቢበር በዲዲ ምክንያት የደረሰበትን ነገር በእርግጠኝነት ሰምታችኋል ቲክቶክ ላይ ብዬ አስባለሁ። ሶ የዲዲ ቅጥረኛ እንደሆነች ደግሞ ሁሉም ያውቃል። ዲዲና እሷ ቢዮንሴ እና ጄዚ የዲዲ ቅጥረኞች ናቸው። ዲዲ ደግሞ የሚመራው እነ ቶሚ ናቶላ ማን አይ ዶንት ኖ፣ ግን የእሱ ቅጥረኛ ስለሆነች አንቺም ታውቂ ነበር ጀስቲን ቢበር የሁሉ ነገር ሲደርስበት አንቺም ተጠያቂዋ ነሽ በማለት ነው። ፍትህ ያስፈልገዋል ለጀስቲን ቢበር በማለትም የጀስቲን ቢበር ፎሎወሮች እሷ ላይ ጥላቻ አድሮባቸዋል። ኢዛት ክሊር? አሁን አይ ቲንክ ክሊር ነው። ከሆነ ምን ማድረግ አልችልም። ያው እንግዲህ ቤተሰብ እንግዲህ ለዛሬ ነበሩ ያበዱ ቪዲዮዎች እነዚህ ናቸው። በዚህ ቪዲዮዎች በደንብ ፈታ ሪላክስ እንዳደረጋችሁ ተስፋ በማድረግ እንግዲህ በቀጣይ ደግሞ ባሪፍ ቪዲዮዎች እስከምንገናኝ ድረስ ይመቻችሁ። በደንብ ቤተሰብ ሁኑ። ላይክ አድርጉ፣ ኮሜንት አድርጉ ጋይስ እና በቀጣይ ቪዲዮ እንመለሳለን። መልካም ሳምንት።